Goal! Goal! 1-1! ተሳሳተ ቴሪኖ ባሪ ዳንሱን እያስረከው ይገኛል 1-1 ጎል ባይ ማንቸስተር ሲቲ ቻው ማንቸስተር ሲቲ ባይ ጋርዲዮላ ጊዜው አርሰናል ነው ኤቨርተን ሶስተኛ ጎል አስቆጠረ ፔፕ ጋርዲዮላ እየተንጎራደደ ነው በትኩረት ጨዋታውን እየተመለከተ ነው ፔፕ ጋርዲዮላ የካራባኦ ካፕን ዋንጫ ከአርሰናል ነጥቆ ወስዷል ጁስበሪ ሆል ፊሽካ ተነፍቷል ማይክል ኦሊቨር ኦፍሳይድ ብለዋል ከጨዋታው ውጪ ብለዋል ኒኮ ጎንዛሌስ ሮድሪ የለም ዛሬ ሶፊ ሮድሪ አለመኖሪያ አማካይ መስመሩን በትልቁ አሳስቶት እየተመለከትነው እንገኛለን ኒኮ ጎንዛሌስ በዛሬው ጨዋታ ላይ ከተወሰኑ ጨዋታዎች መጠነኛ የጨዋታ ልምድ ማግኘት በኋላ ያገኘው ጨዋታ ነው ያም ከመሆኑ ጋር ተያይዞ ኒኮ ጎንዛሌስ ሊቸገር ይችላል በዛሬው ጨዋታ ላይ ቶፕ ሚድፊልደሮችን ነው የሚያገኘው ዲስበሪ ሃል አለ ጋርነር አለ ኢድሪሳ ጋናጊ አለ ስለዚህ እነዚህን አማካኞች በምን መንገድ ዶሚኔት ማድረግ ይችላል የሚለው ነገር በጉጉት የሚጠበቅ ይሆናል ግርምዬ ቀደም ሲል ዶኩ ግራ መስመር ላይ ለማለፍ ሲሞክር ኦብሪን ላይ ተገጫጭተዋል ግን ዳኛው አለፉም ጨዋታው እንዲቀጥል ነው ያዘዙት አሁንም ሌላ ኳስ ተደጋጋሚ ጉዳቶች ጥፋት ተሰራ ኦራይሊ ላይ ጥፋት ቅጣት ምት አግኝተዋል ማንቸስተር ሲቲዎች ኦራይሊ እያነከሰ ነው ጉልበቶቹን ይዞ አጎንብሷል ኒኮ ኦራይሊ በጣም ወሳኝ ተጫዋች ነው የጋርዲዮላ ቅኝት ነው ኒኮ ኦራይሊ የጋርዲዮላ ክራር ዜማውን ለማምጣት ይቃኛል አይደል ጎል ሲፈልጉ የሚቃኙት ኦራይሊን ነው ጋርዲዮላ በጣም አስደናቂ ተጫዋች ነው ራያን ቸርኬ በተለይ በአማካይ መስመሩ ላይ የሚያደርገው እንቅስቃሴ በጣም ድንቅ የሆነ ተጫዋች ነው ዛሬ እንግዲህ እንደ ራያን ቸርኬ በርናርዶ ሲልቫ አይነት ተጫዋቾች ወሳኝ ሚና መወጣት ግዴታ ይኖርባቸዋል ግርሜ ወደኋላ ኳስ የተመለሰውን ኳስ አሁን በዚህ ሰዓት ላይ ገሂ ለኩሳኖቭ እንደገና ለኒኮ ጎንዛሌዝ ለማቲያስ ኑኔዝ ኳሱን ይዞታል ወደኋላ መለሰ ለኩሳኖቭ ካዛኪስታናዊ ኩሳኖቭ አሁንም እንደገና ግራ መስመር ላይ ሌላ ኳስ ለማርክ ገሂ ለዶኩ ለኦራይሊ ኒኮ ኦራይሊ ኳስ ይዟል እንግሊዝ ብሔራዊ ቡድን አሉኝ ከምትላቸው ተጫዋቾች መካከል አንዱ ኦራይሊ ይሆናል ተብሎ ይጠበቃል ባለም ዋንጫው ላይ ዶኩ ለማርክ ገሂ ለኒኮ ጎንዛሌዝ ለዶኩ መለሰለት ግራ መስመር ላይ ዶኩ ኳስ ይዟል አጠገቡ ኦብሬን አለ እንደገና ዶኩ ድንቅ ኳስ ነገር ግን አላስመታውም አስደናቂ ኳስ ሮሂል አላስነካውም ሮሂል ኳሱን ወደ ውጭ አውጥቶታል ዛይ ማዘሙትን ተቀባበሉ አሁን ማንቸስተር ሲቲዎች በርናርዶ ሲልቫ ለኩሳኖቭ ቀይ መስመር ላይ ለሴሜኒዮ አታለለ ግሩም ኳስ አስጣለ እንደገና ተመልሶ ለሴሜኒዮ ደርሶታል ጥሩ ኳስ አስጥሮ ነበር ሮሂል በርናርዶ ሲልቫ ስፔስ ለማግኘት እየሞከረ ነው ኤልማን ዲያይ ወደኋላ አስጣሉት እንደገና ሌላ ኳስ ኩሳኖቭ ለኒኮ ጎንዛሌዝ ለሴሜኒዮ ወደኋላ ለበርናርዶ ሲልቫ ለሪያን ቸርኪ ለማቲያስ ኑኔዝ ለኒኮ ጎንዛሌዝ አሁንም ድሪብል እያደረገ ይገኛል የሚቀበለው ተጫዋች የፈለገ ነው ኒኮ ጎንዛሌዝ ግራ መስመር ላይ ለሚገኘው ለማርክ ገሂ ኳሱን ይዟል ማርክ ገሂ እዛው አጠገቡ ለኒኮ ኦራይሊ ለዶኩ ጀረሚ ዶኩ ግራ መስመር ላይ ማይኬሌንኮ አቅጣጫ ቀይሯል ማይኬሌንኮ አጠገቡ አለ ዶኩ ማይኬሌንኮን አለፈው እንደገና ተመለሰው ወደኋላ አሁንም ለኒኮ ኦራይሊ ኳስ ተቀበለ እሱ የተቀበለው ኳስ ኒኮ ኦራይሊ ወደኋላ መለሰ ለማርክ ገሂ መለሰ ለኒኮ ኦራይሊ ለኒኮ ጎንዛሌዝ ስጠኛ ነው ማቲያስ ኑኔዝ ቀይ መስመር ላይ ተቀበለ ማቲያስ ኑኔዝ ማንቸስተር ሲቲ ጥሩ እንቅስቃሴ ጫና እየፈጠረ ይገኛል አስደናቂ ኳስ ነበር የላከው በዚህ ሰዓት ላይ ማቲያስ ኑኔዝ ነገር ግን አስጥለውታል የማዕዘን ምት ሆኗል ጁስበሪ ሆል ወደ ውጭ ወጣ የማዕዘን ለማንቸስተር ሲቲ በርናርዶ ሲልቫ ሊያስጀምር ነው በፍጥነት ለማስጀመር እየተዘጋጀ ይገኛል የሚቀበለው ተጫዋች ሊያስጀምር ፈለገ ግን ተሻሙ አላቸው ግቡና ተሻሙ ብሏቸዋል ሊሻሙ ነው ሳጥኑስ ሊሻሙ ነው ማርጌሄ አለ ሃላንድ አለ ኒኮ ኦራይሊ አለ ሴሜኒዮ አለ በርናርዶ ሲልቫ አሻማ ኳሱ በድጋሚ ሌላ የማዕዘን ምት ማይኬሌንኮ አውጥቶታል ዩክሬናዊ ወደ ውጭ አውጥቶታል አልተግባቡም ነበር እንደገና ሌላ የማዕዘን ምት ሆኗል በርናርዶ ሲልቫ ሌላ የማዕዘን ምት ሊያሻማ እየተዘጋጀ ይገኛል በርናርዶ ሲልቫ ሊያሻማ እየተዘጋጀ ይገኛል አሁንም በርናርዶ ሲልቫ አሻማ
አሻማ አደገኛ ኳስ ከሳጥን ከመስመር አወጡት። ታርኮስኪን ያወጣው እንደገና በርናንዶ ሲልቫ አሁንም እዛው ለኒኮ ኦራይሊ እንደገና ቸርኪ ተበላሸበት። ቸርኪ በዚህ ሰዓት ላይ ጆስበሪ ሆል እየታገለ ይገኛል። እንደገና ተመልሶ ለበርናንዶ ሲልቫ አፈግፍጓል። ኤቨርተን አፈግፍጓል። ማቲያስ ኑኔዝ ለኮሳኖቭ 12 ደቂቃዎችን አልፈናል። 0-0 ናቸው አድማጮቻችን። ሁለቱ ቡድኖች 0-0 ናቸው። ጎል የለም እስካሁን። ዶኩ ማርክ ጌሂ በዚህ ሰዓት ላይ ለማቲያስ ኑኔዝ አሾለከል። ሃላንድን ተቀበሉት። ጥፋት ሰራ ሃላንድ። ዳኛው ፊሽካ ነፉ። ሃላንድ ጥፋት ሰራ። ኳስ ለመምታት በሚታገልበት ሰዓት ላይ ጥፋት ሰርቷል። ጋርነር ላይ ማቲያስ ኑኔዝ ጥሩ ኳስ ነበር ለሃላንድ የሰጠው። ሃላንድን ማይኬሌንኮ ቤቶ እንደገና ጋርነር ተንደፋደፈ። ጥፋት ሰራበት። ቅጣት ምት ለሶስት ነበር የያዛቸው። ሶስቱንም ታግሏቸው ነበር። ኤርሊንግ ብራውት ሃላንድ በዛሬው ጨዋታ ላይ ወሳኝ ሚና ከሚኖራቸው ተጫዋች መካከል የሚጠቀስ ነው። ምክንያቱም የዚህ ተጫዋች ብቃት፣ የዚህ ተጫዋች እንቅስቃሴ ለዚህ ጨዋታ ውጤት ምክንያት ወሳኝነት ካላቸው መካከል የሚጠቀስ ነው። ምክንያቱም ሮድሪ አለመኖሩን ተከትሎ ሸክሞች ሁሉ ወደ እነ በርናንዶ ሲልቫ፣ ሪያን ቸርኬና እንደ ሃላንድ ሴሜኖ አይነት ተጫዋች ላይ ነው የሚያርፈውና ሃላንድ ዛሬ በደንብ ዝግጁ ሊሆን ይገባል በጨዋታው ላይ። ባለፉት 5 ደቂቃዎች የኳስ ቁጥጥር ማንቸስተር ሲቲ 97%፣ ኤቨርተን 3% ፖሴሽን። በጣም ያስቃል። ይሄ ደግሞ 3% አይተናናቅ ለመጀመሪያ ጊዜ አሁን በዚህ ሰዓት ላይ ማርክ ጌሂ ለበርናንዶ ሲልቫ ረዥም ኳስ ማቲያስ ኑኔዝ አመለጠው፣ ወደ ውጭ ወጣ። የመልስ ውርወራ ሚኬሌንኮ የመልስ ውርወራውን ለመውረድ እየተዘጋጀ ይገኛል። ዩክሬናዊው እየተዘጋጀ ይገኛል። ሚኬሌንኮ የመልስ ውርወራውን እዛው አቀበለ። ኤልማን ዲያዬ ለማግኘት ሞከረ። ኤልማን ዲያዬ አስነክቷል። ሚኬሌንኮ በድጋሚ የመልስ ውርወራ ለጋርነር። ሚኬሌንኮ ወደኋላ መለሰ። እሱ የመለሰው ኳስ ታርኮስኪ ለግብ ጠባቂው ሾርታን ፒክፎርድ በረዥሙ ኳሱን አራቀ። ሚኬሌንኮ ለማግኘት ሞከረ። ሴሜኒዮና ጆስበሪ ሆል ተያይዘው ነበር። እንደገና ሴሜኒዮ በጉልበቱ ሸፈነ። ሴሜኒዮ ጉልበት አለው ለበርናንዶ ሲልቫ ለማቲያስ ኑኔዝ ወደኋላ መለሰ። ግራ መስመር ላይ ዶኩ ኦራይሊ አሳለፈ። ሃላንድ ገብቷል ወደ ውስጥ በጥልቀት። ታርኮስኪ አራቀው። ቤቶ ለማግኘት እየሞከረ ይገኛል። ኩሳኖቭ ማርኬሂ ማንቸስተር ሲቲ ሙሉ በሙሉ የኳስ ቁጥጥርና ጨምቆ እየተጫወተ ይገኛል። ሙሉ ዶሚኔት አድርገውታል ኤቨርተን በጣም አፈግፍጓል። ግርምዬ በጣም አፈግፍጓል። በእንደዚህ አይነት መንገድ ከሲቲ ጋር አያዋጣም። ሲቲን አብረህ ስትጫወተው ነው የተሻለው ነገር። ምናልባት የመጀመሪያዎችን 15-20 ደቂቃ ለመጠንቀቅ ከሆነ እያደረጉት ያለው እሱም ቢሆን ዋጋ ሊያስከፍል የሚችልበት እድል ይኖራል። ጥንቃቄ ይፈልጋል። አብሮ መጫወት የተሻለ ነው የሚሆነው። ይሄ በጣም አፈግፈጉ ዋጋ ሊያስከፍል ይችላል። ሌላ ኳስ አሁንም በዚህ ሰዓት ላይ ሪያን ቸርኪ ወደኋላ መለሰ። የመለሰው ኳስ በረዥሙ ኒኮ ጎንዛሌዝ ለሴሜኒዮ ወደኋላ መለሰው። የመለሰው ኳስ ለማቲያስ ኑኔዝ ለበርናንዶ ሲልቫ እንደገና መለሰ ለኩሳኖቭ ለማርክ ጌሂ። ግራ መስመር ላይ ጀረሜ ዶኩ ወደፊት አሳለፈ። ኦራይሊ ሃላንድ ፒክፎርድ ተቆጣጠረው። ስህተት ሰርቶ ነበር። በቀኝ በኩል ኦብሪን ስህተት ሰርቶ ነበር። በቀላሉ ነበር የታለፈው በኒኮ ኦራይሊ ትልቅ ስራ ሰርቶ ነበር። ኦብሪን በቀላሉ እንዲሁም ሮሆል በቀላሉ ታልፎ ነበር። ሲቲዎች እያወጡት ያሉት ጉልበት ቀላል አይደለምና ምናልባት በዚህ ዶሚኔት ባረጉበት ሰዓት ላይ ጎል ማስቆጠር ካልቻሉ ዋጋ እንዳይከፍሉ ስጋት አለና የሚያገኟቸውን አጋጣሚዎች መጠቀም ይኖርባቸዋል። በዚህ ነገር ግርምዬ ጨዋታው እንደቀጠለ ነው። 0-0 ናቸው አድማጮቻችን። 16ኛውን ደቂቃ አልፈናል። 0-0 ናቸው። አሁን በዚህ ሰዓት ላይ ማርክ ጌሂ መለሰ። ኦራይሊ ለጀረሜ ዶኩ ወደኋላ መለሰ ለማርክ ጌሂ። ኒኮ ኦራይሊ እንደገና ለማርክ ጌሂ
ገሂ ለኒኮ ለማቲያስ ኑኔዝ ማቲያስ ኑኔዝ እንደገና ኳሱን ይዞታል። ገሂ ለዶኩ ጀረሜ ዶኩ ሮሆል አጠገቡ ይገኛል። ጀርመናዊ ተጫዋች ዶኩ ሮሆልን አለፈው። እንደገና ኒኮ ኦራይሊ አሁንም አደገኛ ኳስ ነበር። ታርኮስኪ ሞተበት ከፒክፎርድ ጋር ኪን ተደርቦ ኳሱን አስጣለ። ዶኩ ድንቅ ስራ ነበር የሰራው። ዶኩ እንደገና ወደኋላ ኳሱ መለሰ። ገሂ በጥልቀት መለሰ። ሲመለሰው ኳስ ኩሳኖቭ በረጅም ኳሱ መታ። ኢላማውን አልጠበቀም። ኳሱ ኢላማውን አልጠበቀም። በመጀመሪያዎቹ ደቂቃዎች ላይ የነበረው የማንቸስተር ሲቲ እንቅስቃሴ ቀስ እያለ እየተሸረሸረ ነው የመጣው። በዚህ ሰዓት ላይ ጉዳት ላይ ያለውን የቀድሞውን የማንቸስተር ሲቲ ተጫዋች በውሰቱ ኤቨርተን የሚገኘውን ጃክ ግሪሊሽ ነው። ሰሞኑን ግሪሊሽ መጠጥ ቀምቅሞ ሰክሮ ታይቶ ነበር። የመጠጥ አድናቂ ነው ባይዘው በጣም ጃክ ግሪሊሽ ስፖንጅ ነው ይሉታል ባይዘው። በውሰት ነው ከማንቸስተር ሲቲ ለኤቨርተን እየጫወተ የሚገኘው ጃክ ግሪሊሽ። ፒክፎርድ በረጅም ኳስ መታ። እሱ የመታው ኳስ መሃል ላይ በርናንዶ ሲልቫ ኳሱን አስጣለ። እንደገና አስደናቂ ስራ ኩሳኖቭ ከሃላንድ ጋር 1-2 ተቀባበሉ። ኒኮ ኦራይሊ ተጫዋች የፈለገ ነው። ኦራይሊ ለበርናንዶ ሲልቫ እንደገና ለኒኮ ጎንዛሌዝ ኳሱን ቀይ መስመር ላይ ለራያን ቸርኬ ኳሱን ወደኋላ መለሰ። ማቲያስ ኑኔዝ ኩሳኖቭ ማርጋሂ ኳስ በሌለበት ተመትቻለሁ ብሎ ኩሳኖቭ ወድቋል። እግሩን ይዞ ወድቋል። ኩሳኖቭ ገቫርዲዮል በጉዳት ምክንያት ጠሩ ነው የሲቲ ተጫዋቾች። ኩሳኖቭ ኳሱን ለቀቀ፣ መጥቶ ረገጠው። ቤቶ ኩሳኖቭን ከኋላ ነው ተረከዙና የረገጠው። ከባድ ጉዳት ነው። ጉልበትም አለው ይህ ጨዋታ። ሶፊ እንቅስቃሴ ብቻ አይደለም ጉልበትም ያለበት ጨዋታ ነው። ጆርዳን ፒክፎርድ ጓንቱን እያስተካከለ ነው። ጨዋታው ግን ቀጥሏል። ቀደም ሲል ዛሬ በተካሄደ ጨዋታ ቼልሲ ስታንፎርድ ብሪጅ ላይ በሜዳውና በደጋፊ ፊት በኖቲንግሃም ፎረስት በጫካዎቹ 3-1 ተሸንፏል። ኢልማን ኢዳዬ ቼልሲ አልቻለም። ኢዳዬ ኳሱን ወደፊት ዞ ለመሄድ ጥረት አድርጎ ነበር። እንደገና ኢዳዬ ከጨዋታው ውጭ ይመስላል። ዳኛው ጨዋታውን አስቀጥሮታል። ታርኮስኪ፣ ማይክል ኬን፣ ማይክ ኦሊንኮ ኳሱን ውጭ አንቷን ሲሜን ወጥቷል። የመልስ ሮራ ላይ ኤቨርተናውያን በሄል ዲኪንሰን ጨዋታው 0-0 ግማሽ ሰዓት 30 ደቂቃ ሞልቷል። 0-0 ላይ ናቸው። የመልስ ሮራ ማቲያስ ኑኔዝ፣ በርናንዶ ሲልቫ፣ ዶናሩማ፣ ማርጋሂ፣ በርናንዶ ሲልቫ ወደ ጥልቀት ገብቶ የኒኮ ጎንዛሌዝን ስራ እየሰራ ነው። ኑኔዝ በረጅም ወደፊት ኳሱ መታ። ተጫዋች የለም። ሃላንድን ታሳቢ ያደረገ ኳስ ይመስላል፣ ግን ተጫዋች የለም። ኩሳኖቭ አስደናቂ ሰይቭ። ሮሁል የሰራው ስራ ግን ይገርማል። ሮሁል አስደናቂ ስራ ነው። ገሂን የቀደመበት መንገድ። ቤቶ ግን ደካማ ነው። ሶፊ ኳሱን የሰጠበት አቅም የሚገርም ነው። እንዴ ለምን እዚህ ጋር አይጠብቅም? ቤቶ ዶናሩማ ከነካው በኋላ መስጠት ነበረበት። ኢዳዬ ራሱ መስጠት ይችል ነበር። ኢዳዬ ነበር መስጠት የነበረበት። እዚሁ ጋር ምን አሳጠፈው? ኳሱን አዙሮ ከመምታት ኢዳዬ አጠገቡ ነበረ። ተረጋግቶ ኳሱን ማስቆጠር ይችል ነበረ። ኩሳኖቭ ባይነካው ራሱ ኳሱ ወደ ውጭ ነበር የሚወጣው።
የማዘርምት ጋርና ሊመታ ነው። ቤቶ ይገርመኛል። አንዳንዴ ታሪክ ሲሰራ ታየዋል። አንዳንዴ ደግሞ በጣም ሌላ ጭንቅላቱን መጠቀም የማይችል ተጫዋች ነው። ረጅም ኳስ አሁንም የመርስሎራ ታርኮስኪና ኩሳኖቭ እየተጋጩ ነው። ኩሳኖቭ ቤቢ ፌስ ነው። ማናያ ለምን ጎተትከኝ በሚል ነው ጸቡ። የመርስሎራ ለማንቸስተር ሲቲ ሰጥተዋል ማይክል ኦሊቨር። ኩሳኖቭና ታርኮስኪን ግን እያስታረቁ ይገኛሉ። ጨዋታው ጉሽሚያ እና መሰል ነገሮች በዝተውበታል። ዜሮ ለዜሮ አስረናይ ኳስ ሪያን ቸርኬ ከሃላንድ ተለቀቀለት። ጥሩ አጋጣሚ ይመስላል። በቀይ መስመር ላይ አንቷን ሴሜንዮ ኳሱን ከማይኮሊንኮ ጋር እየታገለ ነው። ሴሜንዮ ጥሩ ኮንትሮል። አሁንም ሴሜንዮ አስጣሉት። መልሶ ሴሜንዮ ኳሱን ያዘ። ቸርኬ ትራንዚሽናቸው ግን ኤቨርተን በጣም ይገርም ነው። ማርጋይ ጀርሚን ዶኩ እያስፈራራ ነው። ዶኩ ኳሱን መለሰበት። እዛው ኤሪክ ቡናም እዛው መልሶበታል ኳሱ ኒኮ ጎንዛሌዝ በቀይ መስመር አቅጣጫ ለማቲያስ ኑኔዝ እንደገና ለበርናንዶ ሲልቫ ኳሱን ይዞ ለመግባት ጥረት እያደረገ ነው። ሪያን ቸርኬ አሁንም ለበርናንዶ ሲልቫ አስደናቂ ኳስ ወደፊት ለመጣል ሞክሮ ነበረ። ኤቨርተኖች ነጠቁ። ቤቶ ጥፋት ሰርቶበታል በኒኮ ጎንዛሌዝ። ቅጣት ምት ለኤቨርተን። ኒኮ ጎንዛሌዝ ንክኬ በጣም አነስተኛ ነው በሚል ለዳኛው ጥያቄ የጠየቀ ነው። ጆርዳን ፒክፎርድ በመልስ ምት ጨዋታውን ለመምታት በቅጣት ምት ለመምታት እየተዘጋጀ ነው። ታርኮስኪና ሃላንድ እየተሳሳቁ ነው። እርስ በርስ ጆርዳን ፒክፎርድ ተጠጋጉ እያለ ነው። በረጅም የመልስ ምቱን ለመምታት ተጠጋጉ እያላቸው ይገኛል። ፒክፎርድ በረጅም ኳሱ መታ። ወደ ውጭ ወጥቷል ኳሱ። ማርገሂ ገጭቶ አውጥቶታል። በፍጥነት ኤቨርተኖች የመልስ ሮሯን ለመሮጥ የተዘጋጁ ነው። ማይኮሊንኮ እንደተመለከት ነው የሆነው 20 እና 15 ደቂቃዎችን ማንቸስተር ሲቲ የበላይነትን ወሰደ። የኳስ ቁጥጥር 97% ሊደረሰበት ሂደት ነበር በ3%። ነገር ግን ዶኩ አንሸራተተው፣ ኳሱን ተነጠቁ። እንደገና አሁንም ዶኩ ሰጥቷቸዋል። ሴሜንዮ በርናርዶ ሲልቫ በረጅም አሻገረ። ሪያን ቸርኬ ዶኩ መምታት ይችላል። ዶኩ ለቶፈው በረገጠው ጀርመን ዶኩ ምን አይነት አስደማሚ ጎል ነው ዶኩ የዘወተው። ዶኩ አርገበገበው። አስደናቂ ጎል። በግራ እግሩ ነው ኳስና መረብ ማገናኘት የቻለው በደካማ እግሩ። የኤቨርተን ድክመት ነው ሶፊ። አስደናቂ ጎል። እድል ሰጧቸው፣ አፈገፈጉ። ኤሮጎና ቦንዛ ዶኩ ቦንዛ ማንቸስተር ሲቲ ቦናንዛ ጎል። ማንቸስተር ሲቲ 1-0 መምራት ጀመረ ኤቨርተንን።
ኤሪክ ቡናም እንደምንመለከተው ስህተቶችን ይሰራል። ወደኋላ ፍግፍገው ነው የሚጫወቱት። ያገኙትን እድሎች አይጠቀሙም። ኤቨርተን በእውነት በጣም ዛሬ ተዳክሞ የመጣ ክለብ ነው ሆኖ የተመለከትነው። ዶኩ ግን ይችላል ከበርናርዶ ሲልቫ የተቀበለውን ኳስ በድንቅ ሁኔታ ተቆጣጥረው ቦታ አይቶ መረብ ላይ ወዘወዘው። ኤቨርተኖች ምን አይነት የመልስ ምት ይሰጣሉ? ጋርዲዮላ ደስታቸው ልዩ ሆኗል። የኤቨርተኖች መልስ ይጠበቃል። ተጓዥ የሲሲ ደጋፊዎች ስቴዲየሙን እያነቃነቁት ነው። ጁስበሪዮል ኢዳዬ ኳስ ተነጠቁ። አሁን ኳሱን ሮህል ወደኋላ መለሰ። ኦብሬን ማይክል ኪን አስደናቂ ረጅም ኳሱን አሁንም በቀይ መስመር ላይ ኦብሬን። ነገር ግን ኒኮ ራይሊ የሚቀመስ ተጫዋች አይደለም። ኳሱን ሸፍኖ ይዞ ለመውጣት ጥረት እያደረገ ነበረ። ተነጠቀ። ሮህል ኳሱን ለኦብሬን። ኦብሬን ኳሱን ተነጠቀ። ጥፋት ሰርቷል አሉ ዳኛ። ከጨዋታ ውጭ ነው ቅጣት ምት ለማንቸስተር ሲቲ። አንደኛ ኤቨርተኖች ከራሳቸው ሜዳ ክልል ወጥተው መጫወት አልፈለጉም፣ በጋብዘዋል። የመጀመሪያው ስራ ሁለተኛው አጋማሽ ላይ ከራሳቸው ሜዳ የሚወጡበትን መንገድ ካልከፈቱ ተጨማሪ ጎል የሚያስተናግዱ ይመስለኛል። ማንቸስተር ሲቲ ይገባዋል። እንደውም እስከዚህ ደቂቃ መቆየቱ በራሱ በጣም ገርሞኛል። በጫና በጨመቀበት ሰዓት ላይ ማለት ነው። ወሳኝ ሰዓት ላይ የተገኘ ጎል። በወሳኝ ደቂቃ ሲቲዎች ወሳኛዋን ጎል ማግኘት ችለዋል። ማይክል ኪን አስደናቂ መከላከል። በቢጫ ካርድ አለፉት። እንደ ቀይ ካርድ ነው ጥፋት ከሆነ እኮ ማይክል ኦሊቨር በቢጫ ካርድ አልፈውታል። ዶኩ ድራማ እየሰራ ነው። ይመስላል። አግኝቶታል። ኳስም አግኝቷል። ከኳስ ጋር አግኝቶታል። ሶፊ አይመስለኝም። ኳሱን አግኝቷል። በዚህኛው እግሩ በጉልበቱ ኳስ ስላገኘ ነው ቢጫ ያደረጉት። ግን ቀይ ሊያሰጥ የሚችል ጥፋት ነው። ኧረ ቀይ ነው የሚመስለው። ምናልባት ቫር ሊያዩ ይችላል ይህንን ጉዳይ። ኧረ ቀይ ቫር ገባ እንዴ! እስኪ አገባቡ ነው። ቫር ገብቷል። ወደ ቀይ ሊቀየር ይችላል። ቫር ሊያዩ ነው ለማንቸስተር ሲቲ። እግሩ መሬት ላይ ነው ያለው የሚል እግሩ መሬት ላይ ስላለ ነው እንጂ ቀይ ያመለጠው ለቀይ አይነት አገባብ ፋውሉ ከባድ ነው። ጎል አስቆጣሪ ዶኩ ተጎድቷል። ግን የተረፈው ለምንድን ነው? ይኸውልህ ከመሬቱ ጋር ነው። አየው፣ እግሩ አልተነሳም ወደ ላይ። ከመሬቱ ጋር ወደ ታች የሄደ ኳስ ነው። ጥያቄ የሚያስነሳ ነው። አይ ይኸውልህ፣ አየው፣ ከመሬት ጋር ነው። መሬት ላይ ተገናኝቷል። አየር ላይ እግሩ ተነስቶ ቢሆን ኖሮ ሬድ ካርድ ነበር። በቢጫ ካርድ አልፎታል። ትክክለኛ ውሳኔ ነው። ዳኛውም ቫርም አይቶታል። ትክክለኛ ውሳኔ ነው። ማይክል ኬን መጠንቀቅ አለበት። የኤቨርተን ደጋፊዎች እየተቃወሙ ነው የዳኛውን ውሳኔ። ዳኛውን ሳይሆን ዶኩን ነው የሚቃወሙት። ዶኩ ሆን ብሎ ቀይ ካርድ ለማሰጠት ያደረገው ድራማ ነው በሚል ተነስቷል። ዶኩ ተነስቷል። ጨዋታ ለመግባት ዝግጁ ነው። ዶኩ ሲንደፋደፍ ግን የሚነሳ ይመስል ነበር። አይመስልም ነበር። ከሜዳው ውጣ ተባለ። የሕክምና ድጋፍ ለማግኘት ሲቲ ተጨማሪ ጎል የሚያስቆጥርበት አጋጣሚ። ኳሱን በርናርዶ ሲልቫ አሻገር። አደገኛ ኳስ ይመስላል። ማርጋይ ገጭቶት ነበረ። ኳሱን ጆርዳን ፒክፎርድ ተቆጣጥሯል። ረጅም ኳስ ነው። ሚኮሊንኮ ኳሱን ለጋርነር ላይ ርግቡናም በቀይ መስመር አቅጣጫ ዶኩ መጥቶ ከኋላው ነው። አሁንም ኤርጉቡናም ተሳሳተ። ሶፊ ኦብሬንን የነጠቀው ቀደምም ኤርጉቡናም አሁንም ኤርጉቡናም ቤቶ ጥፋት ሰራበት፣ ቢጫ ካርድ። ምክንያቱም ተቆጣጠረው አላጫውተው ሲል ሄዶ ጥፋት ሰራ። ቤቶ ደካማ ተጫዋች ነው ቤቶ። በትክክል ግን የጊኒ ቢሳዊ ተጫዋች በእንቅስቃሴ ነገር ስንመለከተው ደከም ያለ ተጫዋች ነው። እያየነው ነው የማጥቃት እንቅስቃሴው። ቴሪኒዮ ባሪ በተሻለ ከቤቶ
ጠቃሚ ተጫዋች ይመስላል እስካሁን በምንመለከተው እንቅስቃሴ። ቤቶን ጥቂት ደቂቃ ጠብቀው በቴሬኖ ባሪ መተካት ግዴታ ከዴቪድ ሞይስ ይጠበቃል። በርናርዶ ሲልቫ ረዥም ኳስ ሴሜንዮ ተቆጣጠረ። ሚኬሌንኮ ተቀባለ። ሴሜንዮ ጋናዊው አታለለ ሚኬሌንኮን። ኢልማን ዲያይን ግን ማለፍ አልቻለም። እንደገና ኳስ ተመለሰ። ሪያን ቸርኪ አሁንም ሴሜንዮ ኳሱን ሚኬሌንኮ ኤልማን ዲያይ ሴሜንዮ ሜዳ ላይ ወድቋል። ዳኛው ፊሽካ ነፍተዋል። ጭንቅላቴ ተመትቻለሁ ብሎ ወድቋል። ሚኬሌንኮ ሪያን ቸርኪ ኤልማን ዲያይ ሴሜንዮ ከሚኬሌንኮ ጋር ኳሱን ነው የወሰዱበት። ሶፊ ኳሱን ነው የወሰዱበት። እዚህ ጋር ሲያርፍ ነው ሴሜንዮ ጭንቅላቱ ጋር ሕክምና እየተደረገለት ነው። ተመትቻለሁ ብሏል። ግን ያን ያህል ሲታይ ንክኪዎች ያሉ አይመስልም ነበር። የተወሰነ መቦረሽ ነገር አለ። ግን ጆን ስቶንስ ክረምት ላይ ማንቸስተር ሲቲን የሚለቅ ተጫዋች ነው። የ31 ዓመቱ ጆን ስቶንስ የቀድሞ የኤቨርተን ተጫዋች ነበር። ጆን ስቶንስ 95 ጨዋታዎችን ለኤቨርተን ተጫውተዋል። ጆን ስቶንስ ሩበን ዲያዝ፣ ግቫርዲዮል ኦቨርቤንች የሆኑ የተጎዱ ተጫዋቾችን እያየ ነው። ሮድሪም እንዲሁ በግሬን ጉዳት ምክንያት በዛሬው ጨዋታ የለም። ታርኮስኪ ረዥም ኳስ ኤልማን ጁስበሪ ሆላል። ኤሮክ ቡናም ተጠግቶ ነበር ግን ኳስ ተበላሽቶበታል። ቤቶ እንደገና ሌላ ኳስ ጁስበሪ ሆል ሹት አድርጎ ነበር። ኳስ ወደ ውጭ ወጣበት። ይቅርታ ጠየቀ ጁስበሪ ሆል። ኳሱን በግራም በቀኝም ተጫዋቾች ነበሩ። የቁጥር ብልጫም ነበራቸው። ለዛ ነው ይቅርታ የጠየቃቸው። ጁስበሪ ሆል ሙከራውም ያን ያህል የሚረባ አይደለም። ተነስቶበታል። ከፍ ብሎ ነው የበረረበት ኳሱ። ዴቪድ ሞይስ ከምክትላቸው ጋር እየተነጋገሩ ይገኛሉ። ፀጉራቸውን አንድ አይነት ቀለም የተቀቡ ነው የሚመስሉት። ኒኮ ኦራይሌ ጥሩ ኳስ ለሃላንድ አስደናቂ ኳስ ለዶኩ ግሩም ኳሳቸውን ለሃላንድ ለመስጠት ነበር። ታርኮስኪ ጥፋት ሰርተዋል። ቢጫ ካርድ ማይክል ኦሊቨር ቢጫ በቢጫ እያደረጉት ነው የኤቨርተንን ተጫዋቾች። ታርኮስኪ ማይክል ኬንም ሁለቱም ቢጫ ካርድ አይተዋል በዚህ ሰዓት ላይ። ልክ ነው። ጎቶ ነው የጣለው፣ ስቦ ነው የጣለው። ታርኮስኪ ጥፋት ሰርተዋል። ዳኛው ትክክለኛ ውሳኔ ነው የወሰኑት። ታርኮስኪ ቢጫ ካርድ ተመልክቷል። የኤቨርተን አምበል ነው። ኤሮክ ቡናን ማስጣል ሞከር አልቻለም። ለበርናርዶ ሲልቫ ወደኋላ በርናርዶ ሲልቫ ማርጋሂ ድሪብል እያደረገ አቆራርጦ ለዶኩ የኤቨርተን ክልል ውስጥ ይገኛል። በዛ ላይ ኦብራይንን አለፈ። ነገር ግን ኳሱ ታርኮስኪ ደርሶታል። ለኦራይሊ የተላከ ኳስ ነበር። ኦራይሊ ጥፋት ሰርተዋል። ታርኮስኪ ላይ ቅጣት ምት ለኤቨርተን። ፔፕ ጋርዲዮላ እያጨበጨቡ እያበረታቱ ይገኛሉ ቡድናቸውን ተጫዋቻቸውን። ኮሉትሬም እያጨበጨበ እያበረታታ ነው። ጆርዳን ፒክፎርድ በረዥሙ አሻማለሁ ብለዋል። 56ኛውን ደቂቃ አልፈናል አድማጮቻችን። ማንቸስተር ሲቲ 1-0 እየመራ ይገኛል። 43ኛው ደቂቃ ላይ ዶኩ ነው ብቸኛውን ጎል ያስቆጠረው። ዶኩ ኳስ ወደ ውጭ ወጣበት። የመልስ ሮራ ለኤቨርተን ሁለተኛው አጋማሽ ላይ በጣም ተሽሎ ነው የመጣው። ኦብራየን ወደ ጎል አይጠጉም እንጂ ኳሱን ለመቆጣጠር ጥረት እያደረጉ ነው። ታርኮስኪ፣ ማይክል ኬን፣ ሚኬሌንኮ ረዥም ኳስ ጆስበሪ ሆል ከኩሳኖቭ ጋር ተያይዟል። ጆስበሪ ሆል አስጣለ። ጆስበሪ ሆል ኩሳኖቭ በሚገባ ኳሱን ያዘ ለሃላንድ። ማይክል ኦሊቨር ተጫወቱ ብለዋል። ሃላንድ እንደገና አሁንም ሃላንድ ለዶኩ ካርነር ጥፋት ሰርቶ ነበር። ጀረሜ ዶኩ ወደኋላ ሲመለሰው ኳስ ለኒኮ ጎንዛሌዝ። ቤቶ ተጠግቶታል። ቤቶም እንደሚሰራ ቢጫ ካርድ አለበት እኮ።
የኤቨርተን ደጋፊዎች ዳኛው ላይ እየጮህባቸው ይገኛሉ። ጁስበሪሆል ላይ ጥፋት ሰርቷል በሚል ነው። በርናርዶ ሲልቫ፣ ኒኮ ኦራይሊ፣ ድኩ ማቲያስ ኑኔዝ ሴሜንዮ ሚኬሌንኮን እንደገና ኤልማንዲያይ ሴኔጋላዊው ከጋናዊ እየታገለ ነው። ሴሜንዮ ጉልበት አለው። ረዥም ኳስ ማይክል ኪን ጨዋታው ጉልበቱ ላይ የተቀላቀለበት ሆኗል። ኩሳኖቭ፣ ማርጌሂ፣ በርናርዶ ሲልቫ፣ ኩሳኖቭ ለሪያን ቸርኪ ለመስጠት ነበር። በርናርዶ ሲልቫ ኳስ ወደ ውጭ ወጣ። የኤቨርተን ደጋፊዎች ሜዳ ላይ ከፍተኛ ድምፅ እያሰሙ ነው። ማይክል ኦሊቨር ላይ ጁስበሪሆልም ሂዶ ዳኛውን ማይክል ኦሊቨርን ፊሽካ ለመንፋታቸውን ለምን እንደሆነ እየጠየቃቸው ይገኛል። ጥፋት ሰርቶብኛል በሚል ነው ጁስበሪሆል። የመልስ ሮራ ሚኬሌንኮ፣ ማይክል ኪን ውዷላ ለጆርዳን ፒክፎርድ፣ ታርኮስኪ በረዥሙ ታርኮስኪ፣ ማርጌሂ ጨረፈው። ኒኮ ጎንሳሌዝ ኢሮግቡናምንና ኤልማንዲያይን አስጣለ። ኢሮግቡናም ተደጋጋሚ ጥፋቶችን ይሰራል፣ ግን ኳሱን መያዝ አልቻለም። እንደገና ሪያን ቸርኪ፣ ቸርኪ ለዶኩ፣ ዶኩ ግራ መስመር ላይ ዶኩ መለሰ። እንደገና ሪያን ቸርኪ፣ ቸርኪ ለበርናርዶ ሲልቫ፣ በርናርዶ ሲልቫ ሌላ ኳስ ዶኩ፣ ሪያን ቸርኪ፣ ጌሂ አታለለ። ጌሂ ለሶስት ይዘውታል። አጠፈጥሩ ኳስ በርናርዶ ሲልቫ ለሪያን ቸርኪ፣ ቸርኪ አታለለ። በጋርነር ተነጠቀ። ኤልማንዲያይ ጥፋት ሰርቶበታል። ኒኮ ጎንሳሌዝ እንደገና ፔቶ ሌላ ኳስ ኤልማንዲያይ፣ እንዲያይ አዘናይ ኳስ ኤልማንዲያይ ዶናሩማ ተፍቶት ነበር ኳሱን። ለኒኮ ጎንሳሌዝ ቢጫ ካርድ አይሰጡትም ሶፊ መስጠት አለባቸው። የጨዋታ እንቅስቃሴን ገድቦ ነበረ። የኢልያም ኒዳይ አስደናቂ እንቅስቃሴ በጣም የሚገርም ነው። በማጥቃት ረገድ ያደረገው እንቅስቃሴ እጅግ ውብና ደስ የሚል ነበረ። ኤቨርተኖች በዚህ የመጀመሪያ አጋማሽ የሁለተኛ አጋማሽ ካደረጓቸው እንቅስቃሴዎች የኛው ጥራት ያለው የማጥቃት እንቅስቃሴ ሆኖ ተመልክተነዋል። ማንቸስተር ሲቲ 1-0 እየመራ ነው። አሁንም የማሰምት ደጋፊው ተነቃቅቷል። ኤቨርተኖች ተነቃቅተዋል። ማይክል ኪን ማርክ ጌይ ነው ኳሱን ወደ ውጭ ወጣው። 60ኛው ደቂቃ አልፏል። ኤቨርተን 0 ማንቸስተር ሲቲ 1። ማርክ ጌይና ማይክል ኪን ተያይዘው ነበር። ጌይ ኳሱን ወደ ውጭ ወጥቷል። ጋርነር የማዘመን ለማሻማት እየተዘጋጀ ይገኛል። ኦብራይን፣ ማይክል ኪን፣ ታርኮስኪ ለመሻማት ኤልማንዲያይ እንዲሁም የማዘመቱን ጋርነር ፓንች አረገ። ዶናሩማ፣ ኤሮግቡናም በጣም ደካማ ልጅ ነው። ኤሮግቡናም ሶፊ ልክ አይደለም። እያንዳንዱ ፓሶቹ ይበላሹበታል። እየተበላሹበት ነው። ዶናሩማ፣ ቴሪኖ ባሪ ተነስቷል። ቴሪኖ ባሪ ተነስቷል። እያማዋቀ ነው። የመልስ ሮራ ለኤቨርተን ነው። ምክንያቱም ኢሮግቡናም የመጨረሻውን ንክኪ አስነክቷል። ማይኬሌንኮ እዛው ተጨረፈበት። ታርኮስኪ፣ ኤልማንዲያይ፣ ሪያን ቸርኪ፣ ዶኩ፣ ጁስበሪሆል ጥፋት ሰርቷል ዶኩ ላይ። በእጅ ኳስ ተነክቷል የሚል ጥያቄ ከኤቨርተኖች እየተነሳ ነው። የዳኛው ውሳኔ በቫር ምናልባት የመመልከት እድል ካላቸው ጥሩ ጊዜ አግኝተዋል። በዚህ ሰዓት ላይ ጆርዳን ቤክፎርድ በረዥሙ የመልስ ምቱን ቴሪኖ ባሪ የመጀመሪያውን ንክኪ ለማድረግ ሞከረ። ኤልማንዲያይ ኳሱን ኒዳይ አስታቀፈው ለዶናሩማ ፊት ለፊት ተገናኝቶ ኤልማን ኒዳይ ያለቀለት ኳስ ያለቀለት ጎል ላይ ቴሪኖ ባሪ ጨረፈው። ኤልማንዲያይ መሃላቸው ላይ ሾልኮ ይዞት ገብቶ ለምን ለጋርነር አይሰጡም? አረ ራሱ ላይ ፋር ፖስቱ መምታት ይችላል። ከፍ አድርጎ ኳሱ ለጋርነር ወይም ለሮህል አጠገቡ አለ እኮ
አስታቀፈው፣ በቀጥታ አስታቀፈው ለዶናሩማ። ከዶናሩማ ጋር ዋንቷን ተገናኝቶ የማይታመን ኳስ ኤልማን ዳዬ በዋንጫው ፉክክር ላይ ከፍተኛ ሚና ሊኖራት የሚችል ኳስ ልትሆን ትችል ነበረ። ይችን ኳስ አስቆጥሮ አቻ ቢያደርግ ኤቨርተኖችን ዶናሩማ ይገርማል። ለራሳቸውም ለአውሮፓ መድረክ ትልቁ ነገር ኮንፈረንስ ሊግ ነው። እነሱ ዩሮፓ ሊግና ኮንፈረንስ ሊግ ኮንፈረንስ ሊግ ላይ ነው እነሱ አሁን የተሻለ እድል ያላቸው። ምክንያቱም 47 ነጥብ አላቸው። 3 ነጥብ ካገኘው 50 ነው። 1 ነጥብ ካገኘው 48 ይሆናሉ። ስለዚህ በደረጃ ሰንጠረዡ ምክንያቱም እነ በርማውዝ ብሬንፎርድ አሸንፈዋል። ለዛ ነው ኒኮ ጎንዛሌዝ ለዶኩ 65ኛውን ደቂቃ አልፈናል አድማጮቻችን። ኤቨርተን 0 ማንቸስተር ሲቲ 1። አሁን ኳስ ጎንዛሌዝ ዶኩ ወደኋላ ለማር ጌሂ እንደገና ሌላ ኳስ ለበርናንዶ ሲልቫ አስጣለ። ቴሪኖ ባሪ አስጣለ። ጁስበሪ ሆል ዶናሩማ መውጣቱን አይቶ የላከው ኳስ ጁስበሪ ሆል ኳስ ወደ ውጭ ወጥቶበታል። አሁን በጣም እየተነቃቁ ነው ኤቨርተኖች። ኤልማን ዲያዬ ያለቀለት ኳስ ነው ከግብ ጠባቂው ዶናሩማ ጋር። ለዶናሩማ ነው ያስታቀፈው ኳሱን። በጣም ጎል መሆን የሚችል ኳስ ነው። ግራ መስመር ላይ ኒኮ ኦራይሊ ወደ ኋላ መለሰ። ሪያን ቸርኪ ማር ጌሂ እንደገና ለበርናንዶ ሲልቫ ዶኩ ጀረሚ ዶኩ ወደ ኋላ መለሰ ለሪያን ቸርኪ ኳሱን ለኒኮ ኦራይሊ ለጀረሚ ዶኩ ሪያን ቸርኪ። ኤቨርተን ክልል ውስጥ ናቸው ማንቸስተር ሲቲዎች። ወደ ኋላ ኳስ ተመለሰ ለኩሳኖቭ ተከላካዩ ኩሳኖቭ ግራ መስመር ላይ ለዶኩ ኳሱን ይሶታል። ጀረሚ ዶኩ ለማለፍ እየሞከረ ይገኛል። ጀረሚ ዶኩ ወደ ኋላ ኳስ ሲመልሰው ኳስ ኒኮ ጎንዛሌዝ ሌላ ኳስ ወደ ኋላ ሲመልሰው ኳስ ለኩሳኖቭ። ቴሪኖ ባሪ አጠገቧል። ኩሳኖቭ ለሪያን ቸርኪ፣ ነገር ግን ኳሱን ማይክል ኪን አስጣለ። ቴሪኖ ባሪ ጥፋት ሰርቶበታል። ዳኛው ፌሽካ ነፍተዋል። ቅጣት ምን ለኤቨርተን ሆኗል። ቴሪኖ ባሪ ከገባ በኋላ የኤቨርተን የማጥቃት እንቅስቃሴ ፍጥነት እና ፍላጎት ከፍ ብሎ እየተመለከተ ነው ያለ ነው። ኩሳኖቭ ኢሮግቡናም አሁንም ኳሱን አገኘ። ለቴሪኖ ባሪ ጎል! ማርክ ጌሂ ተሳሳተ። ቴሪኖ ባሪ ኦፍሳይድ። እንዴት ኦፍሳይድ ነው? ወደኋላ የተመለሰ ኳስ ጎል። እስቲ ኦፍሳይድ ልክ ናቸው። ይኸው ከዚህ በኋላ እኮ ነው የነካው። አይደለም ከማርክ ጌሂ በኋላ ነው። አይደለም ጎል ነው እንዴ? ጎል ነው። የመጀመሪያውን እነሱ ያዩት ማር መታየት አለበት። ምክንያቱም ከማርክ ጌሂ በኋላ ነው። ጎል 1-1 ቴሪኖ ባሪ። ምክንያቱም መጀመሪያው ኦፍሳይድ ነበር፣ ተመለሰ። ማርክ ጌሂ ወደ ኋላ ሰጣለሁ ሲል ዶናሩማ ተሳሳተ። ቴሪኖ ባሪ ዳንሱን እያስነካው ይገኛል። 1-1 ኒዳዬ የታዘበው ነው። ቁመው ዳንሱ ሲዳንስ ቴሪኖ ባሪ አንድ ለአንድ ሆኗል። አስደናቂ ነው። ማርክ ጌሂ በዚህ ጨዋታ ላይ ምናልባት ውጤቱ በዚህ የሚጠናቀቅ ከሆነ ጌሂ ነው ተጠያቂው። ግርምዬ ጌሂ ማርክ ጌሂ ተሰራ ወደ ኋላ ለቴሪኖ ባሪ ከተተው፣ ሸለቀቀው ዶናሩማን። 1-1 ኤቨርተን 1 ማንቸስተር ሲቲ 1። ዶናሩማ ምንም ማድረግ አልቻለም። ስህተቱን ማርክ ጌሂ ነው የሰራው። አድማጮቻችን 1-1 አንድ እኩል። አሁን ጨዋታው ይነዳል። ከዚህ በኋላ ጨዋታው ይነዳል። ጋርዲዮላ አበደ ጋርዲዮላ ያቋላ። ግርምዬ ከባድ ነው። እንደገና ከዚህ በኋላ ጎል ማስቆጠር ከባድ ነው። ደግሞ ኤቨርተን የነበረበት አቋም በጣም ማርክ ጌሂ ፊቱን አላበው ማርክ ጌሂ። ቴሪኖ ባሪ ተቀይሮ ከገባ በኋላ አስደናቂ ብቃቱን ነው። ዶኩ ወደ ኋላ ኳስ ለኩሳኖቭ ባክፓስ አየው። እንደዚህ ነው ዋጋ የሚያስከፍለው ሶፊ። አሁን በዚህ ሳ ላይ ኒኮ ጎንሳሌዝ ለኒኮ ኦራይሊ ኳስ ይዟል። ኒኮ ኦራይሊ ለዶኩ ኳሱን ግራ መስመር ላይ ዶኩ አታለለ። ጥፋት ዶኩ ጥፋት ሰርቶበታል።
70ኛው ደቂቃ አሁን ጨዋታው ተጋግሏል፣ ተማሙቋል፣ አስደናቂ ሆኗል። አድማጮቻችን መተኛት የለም። አስደናቂ እንቅስቃሴ እያየን እንገኛለን። ኦፍኮርስ ማንቸስተር ሲቲ ሁለተኛው አጋማሽ ላይ በኤቨርተን ብልጫ ተወስዶበታል። ሶፊ እንደምናየው ጥያቄ ነው። ሚላማ የጠበቀ አንድ ሙከራ ማድረግ አልቻለም ባለፉት 25 ደቂቃዎች። ጄምስ ጋርነር የማዕዘን ምቱን አሻገር፣ አደገኛ ኳስ ከተቱት። ማይክል ኬን ጋርዲዮላ አጠጣ። ኤቨርተን ደገመው። አቤታ እያቀረቡ ነው። ሁለተኛ ጎል አስቆጠሩ። 17 ደቂቃ በቀረበበት ሰዓት ላይ ኩሳኖቭ ደነገጠ። ሲቲን ጉድ አደረጉት። ኒኮ ጎንዛሌዝ አንገቱን እየነቀነቀ ወደ ፈጣሪው እየተመለከተው ነው። ምን ነው ፈጣሪ? ዶናሩማ አበደ። ምን አይነት ምሽት ነው ለማንቸስተር ሲቲ! ምን አይነት ሰከንድ አፍ ነው! ቦንዛ ማይክል ኬን ቦንዛ ኤቨርተን ቦናንዛ አዎ ማይክል ኬን ከሃላንድ ጀርባ ጥፋት ሰርቷል። ሃላንድ ነው ኦብራይን የከተተው ሶፊ ኦብራይን የጎል ባለቤት ኦብራይን ነው። ምንም ጥፋት የለው። ንጹህ ጎል ነው። አዘነ ጋርዲዮላ ውሃውን አነሳ፣ ውሃውን ጠጣ። ጋርዲዮላ ዶናሩማ ተበሳጨ። ምን አይነት ምሽት ነው! ኤቨርተን 2-1 መምራት ጀመረ። የማንቸስተር ሲቲ ደጋፊዎች ጥፍራቸውን እያኘኩ ይገኛሉ። ሐዘን። ማንቸስተር ሲቲ ዛሬ ከተሸነፈ አንድ እጁን የፕሪሚየር ሊጉን ዋንጫ አርሰናል የሚያስረክብበት ቀን ይሆናል። ተቀያሪ ኒኮ ጎንዛሌዝ ወጣ። ኮቫቺች ማቴዎ ኮቫቹ ገባ። አንቶን ሲሜኖ ሲወጣ ፎደን ወደ ሜዳ ገብተዋል። ሶፊ እንደምትመለከተው 15 ደቂቃ ይቀራል። ማንቸስተር ሲቲ ግን ያለ ሮድሪ ግን ዋጋ የሚከፍል ቡድን እንደሆነ ያየ ነው። የሮድሪ ጥገኛ ነው። የሚቀጥለው ዓመት ሪያል ማድሪድ ከሄደ ተከላካዩ ደግሞ በሩበን ዲያዝ ጥገኛ የሆነ ነው። በተወሰኑ ተጫዋች ጥገኛ፣ እነሱን ሲያጣ ቡድኑ የመሸበር ባህሪ ያለው። ጋርነር አስደናቂ መከላከል ኤቨርተን 2-1 መሪነቱን ለማስጠበቅ ይሄዳል። ሲቲ ከቻለ ለማሸነፍ ካልቻለ ቢያንስ አቻ ለመውጣት። ኩሳኖቭ ሁለተኛው አጋማሽ ፍጹም ያልተጠበቀ ነው የሆነው። ዶናሩማ ቢጫ ካርድ አይቷል። የዳኛው ውሳኔ በመቃወሙ ማርጋሂ ሸንሽሯቸው ገባ። ማርጋሂ ኳሱን አስጣሉት። ኤቨርተኖች ግሩም ስራ ነው የሰሩት። ዲስበሪያል ኳሱን ለኒዳዬ ሄደባቸው። ኒዳዬ ለሶስተኛ ጎል እንዳዬ አሳቀፈው። ለቴርኖ ባሪ ቢሰጠው ሶስተኛ ጎል ማስቆጠር የሚችሉበት እድል ነበረ። ሶስተኛ ጎል ሊያስቆጥሩባቸው ነበር ሲቲ ላይ። ኤልማን ዳዬ ለቴሪኖ ባሪ ነበር ሶፊን ኳስ መስጠት የነበረ። ምንም ጥያቄ የለውም። እሱም ቢያዩ የተሻለ ይሆን ነበረ። ዳኛው ፊሽካ ነፉ። ሚካኤሌንኮ ጥፋት ሰርቷል ሪያን ቸርኪ ላይ። ፊሽካ ነፉ። ጥፋት ሰርቷል አሉ ዳኛው። ኤቨርተን የፕሪሚየር ሊጉን ዋንጫ አሸናፊ የመወሰን ስልጣናውን በእጁ አስገብቷል። የራሱን ምድር እንጂ ኮንፈረንስ ሊቀጣ ነው የሚገባበትን ቦታ ላይ የሚቀመጠው። ዶኩ በግራ መስመር ላይ ኳስ ይዞ እየገባ ነው። ጀርሚን ዶኩንም ኳሱን አሻገረ። በቀላሉ እዛው መልሶበታል ታርኮስኪ። ሶፊ ሲቲ መረጋጋት አለባቸው። ማንቸስተር ሲቲ ነቅለው ወጥተዋል። ተመልከት፣ ማርክ ጌሂ በሙሉ ከኋላ ኩሳኖቭ ትተው ነው የሄዱት። ምክንያቱም አሁን ለማጥቃት ነቅለው በሚወጡበት ሰዓት ላይ ዋጋ እንዳይከፍሉ መጠንቀቅ አለባቸው። በርናርዶ ሲልቫ ረጅም ኳስ፣ ማይክል ኬን ኳሱን ገጭቶ አጸዳ። ማቲያስ ኑኔዝ አስደናቂ ኳስ ነበረ። ኤቨርተኖች አስጣሉ። ኤቨርተኖች ወደፊት ይዘው ኳስ ለመሄድ ሞክሮ ነበረ። ማይክል ኬን ተነጠቀ። ማቲያስ ኑኔዝ ቸርኬ፣ ኒኮ ኦራይሌ፣ ኮቫቺች ኳሱ የረዘመ ይመስላል። በርናርዶ ሲልቫ ግን ይዞታል። ማይኮሊንኮ አጠገቡ ወደ ኋላ መለሰ። ኑኔዝ፣ በርናርዶ ሲልቫ፣ ኮቫቺች፣ ኩሳኖቭ፣ ቸርኬ አስታሩ ቅጣትም ሰጥተዋል። ማይክል ኦሊቨር ለማንቸስተር ሲቲ አደገኛ ቦታ ላይ ነው። በጣም አደገኛ ቦታ ነው። ጆርዳን
ፒክፎርድን አቅም የሚጠይቅ ኳስ ነው። ከሳጥን ውጭ ፎደንን ጋርነር ጥፋት ሰርቶበት ነው። ጆርዳን ፒክፎርድ ያዘጋ ይገኛል። ራያን ቸርኪና ፊል ፎደን ይመታሉ። ይህን ኳስ መረብ ላይ ማሳረፍ ከቻሉ ወደ ድል 3 ነጥብ ለማግኘት ደግሞ ይታገላሉ። ጆርዳን ፒክፎርድ አዘግቷል። ቸርኪና ፎደን አሉ። ቸርኪ ኳሱን የሚመታው ይመስላል። ቸርኪ ተንደረደረ። ቸርኪ ኳሱን ውጭ ወጣ። ኢላማውን አልጠበቀም። በጣም ደጋግመን በፕሮግራሞቻችንም ላይ ሶፊ ስናነሳው የነበረ ጉዳይ ነበር። ኤቨርተን በቀጣይ ከሁሉም ኤቨርተን ማንቸስተር ሲቲ እንደሚፈትነው ተናግረን ነበር። በተለይ ሮድሪ ከሌለ ይሄ ቡድን ዋጋ ሊከፍል ይችላል ማንቸስተር ሲቲ ብለን የተናገርነው ነገር ነው ተግባራዊ የሆነው። አማካይ ክፍሉን ተመልከተው ሶፊ። ኒኮ ጎንዛሌዝ አልቻለም፣ ተቀይሮ እስከ መውጣት ነው የደረሰው። ኮቫቺች ራሱ ምንም እየሰራ አይደለም። ዲያዝ የሌለበት ተከላካይ ክፍል። ስለዚህ ማንቸስተር ሲቲ ጥቆማ እያሳየ ነው። ሮድሪ ከወጣ ሮድሪን የሚተካ አንድ ጥሩ አማካኝ ተጫዋች የግድ ቡድኑ ይፈልጋል። እንደገና ሩበን ዲያዝ በተጎዳበት ሰዓት ላይ እንዴት ዋጋ እንደከፈለ ቴሪኖ ባሪ ሌላኛው የዚህን ጨዋታ እንቅስቃሴ የቀየረ ድንቅ ተጫዋች አጥቂ ሆኖ ነው በኤቨርተን በኩል የተመለከት ነው። አዎ ኦራይሌ ኳሱን ሮል ለማስጣል እየታገለ ነው። ወደኋላ ኳስ ተመለሰ፣ ጥፋት ነው ብሏል ዳኛው። በቅጣት ምት ሲቲዎች የሚያስከትሉ ይሆናል። ማቴዮ ኮቫቺች፣ በርናንዶ ሲልቫ ኳሱን ለማርጋሂ ገሂ እንደገና ለዶኩ አሳሉ። ኤቨርተኖች ቴሪኖ ባሪ ወደፊት ኳሱ እየሄደ ነው። ማርጋሂ ኳሱን ዶኩ ነጠቀ። ዶኩ ምን ያደርገዋል? ጥፋት ሰርቶበታል። ዶኩ ላይ ያሉ የመስመር ዳኛው ልክ ናቸው። በነገራችን ላይ የአርሰናሉ አሰልጣኝ ሚካኤል አርቴታ ይህንን ጨዋታ ከተጫዋቾቻቸው ጋር በትልቅ ስክሪን እየተከታተሉ ነው። ቀን ላይ እከታተላለሁ ብለው ተናግረው ነበር። ልክ ነው። 80 ደቂቃ ነው ጨዋታው። 10 ደቂቃ ይቀረዋል። ኤቨርተን 2-1 እየመራ ነው። 1-0 ከመምራት በሁለተኛው አጋማሽ ውጤቱን ቀልብሰዋል። ገሂ ረጅም ኳስ ኦብሪን አስጣለ። የመሪነቷን ጎል ለኤቨርተን ያስቆጠረ ተጫዋች ነው። ጆርዳን ፒክፎርድ ፎደን እየመጣበት ነው። ረጅም ኳስ አጸዳ። ኩሳኖቭ፣ ማቲያስ ኑኔዝ፣ በርናንዶ ሲልቫ፣ ኩሳኖቭ፣ ማርጋሂ ገሂ ወደፊት ሰንጥቆ ለመሄድ ቁጥር ለመጨመር ጥረት እያደረገው ነው። ዶኩ የመልስ ሮራ ኤቨርተኖች ሮል ከሄደ አደገኛ ተጫዋች ነው። ሮል አመለጣቸው። ሮል ሄደ። ሮል ጎል! ባይ ማንቸስተር ሲቲ! ቻው ማንቸስተር ሲቲ! ባይ ጋርዲዮላ! ጊዜው አርሰናል ነው። ኤቨርተን 3ኛ ጎል አስቆጠረ። ሮል ይዞት ሄደ። ቴሪኖ ባሪ ለራሱ 2ኛ ለቡድኑ 3ኛ ጎል ማስቆጠር ቻለ። ዶናሩማ ጭንቅላቱን ነቀነቀ። ቦንዛ ቴሪኖ ባሪ ቦንዛ ኤቨርተን ቦናንዛ ሶፊ በከፍተኛ ሁኔታ የአርሰናል ደጋፊዎች ከተኙበት ጭምር ነው የሲዲ ስፖርትን ዩቲዩብ ገጽ በመቀላቀል ከፍተኛ የሆነ ድጋፋቸውን ለቡድናቸው አርሰናል የዋንጫውን እጀታ ዛሬ የሚይዝበትን ድል ኤቨርተን ሲያስመዘግብ የተኙ ሁሉ ነው የተነሱት። በጣም የሚገርም ነው። ያልተጠበቀ ውጤት ነው። ሰከንድ ሃፍ ላይ ፍጹም ተቀይሮ ነው የመጣው። እንደሚታወቀው ዴቪድ ሞይስ የኤቨርተኑ አሰልጣኝ ልጄ የሚሉት እንደ ልጄ ነው ማየው የሚሉት አርቴታ ዛሬ ዋንጫውን አንድ እጁን እንዲይዝ 3-1 ኤቨርተን ሲቲን ደጋፊዎች ነቅለው ወጡ። የማንቸስተር ሲቲ ደጋፊዎች ሜዳ ለቀው ወጡ። ተስፋ አድርጎ ነበረ። ሃላንድ ጎል
ተነሱ እንደገና ወደ ጨዋታው ለመመለስ ማንቸስተር ሲቲ በጣም የሚገርም ጨዋታ ኤርሊንግ ብራውት ሃላንድ ኳስና መረብ ማገናኘት ቻለ። ሊወጡ የነበሩ ሲቲ ደጋፊዎች ተመለሱ። ምን አይነት ድራማ ነው? ደቂቃ ነው። ምን አይነት ድራማ ነው? ገና 82 ደቂቃ ነው። ዋው what a game! በፍጥነት ነው ኳሱን ያስጀመሩት። ሃላንድን አልተቆጣጠሩትም ነበረ። መሬት ለመሬት መቀባበል የለም፣ ቀጥታ መምታት ነው ያለባቸው። አሁንም ዶናሩማ ነቅሎ ወጥቷል። አድማጮቻችን ምንድን ነው የሚጠቅመው? ጠብቁ እያለ ነው ዶናሩማ፣ ጠብቁ እያለ ነው። ማንም ማርክ አላደረገውም። ዶናሩማ ላይ ተመታ። ዶኩ አለ። ማርጌይ ያመለጠው ኳሱ። ዶኩ ከፈቱለት። ወሰው የቻርሎት ጎል! ጀርሜን ዶኩ ባለቀ ደቂቃ አስቆጠረ። ሶፊ ምንድን ነበር ያልኩት እኔ? ይሄ ጨዋታ 3-3 ነው የሚያልቀው። 4-2 አንድ አስተያየት ሲሰጥ ማለት ነው። ከፍተውለት ነበረ። ጀርሜን ዶኩ አቻረገ። ቦንዛ ሲቲ ቦንዛ ዶኩ ቦናንዛ ዶኩ በዚህ ጨዋታ ላይ 2 ጎል ማስቆጠር ችሏል። ወሳኝ ጎል፣ የቀዳሚዋን ጎል፣ አሁን ደግሞ ያቻነቷን ጎል ማርክ አላረጉትም፣ አልተጠጉትም። ፈቀዱለት ዶኩ እንዲመጣ። ሁለቴ ገፋው፣ ሁለቴ ሲገባ ፈቀዱለት። ማንም ማርክ አላረገውም። ወዘው አሁን የዳኛው ፊሽካ ብቻ ይጠበቃል። በዚህ ውጤት የሚያልቅ ይመስላል ጨዋታ። ኤቨርተን መጥፎ ነው። ኤቨርተን መግባት የሚችልበት እድል ነበር ዩሮፓዊም ኮንፈረንስ ሊግ። ኳሱ በቀጥታ ተመቷል። ግን ዳኛው መንፋት ነበረባቸው ፊሽካ። አሁንም 2 ደቂቃ አለፈ እንደገና። ዶናሩማ ኑ እያላቸው ነው። በረጅም ማቲያስ ኑኔዝ ኳስ ተመታ። አለቀ ጨዋታው። ዴቪድ ሞይስ በታሪካቸው ለመጀመሪያ ጊዜ ጋርዲዮላን ሊያሸንፉበት የሚችሉበትን እድል መጠቀም አልቻሉም። ዳኛው ላይ ተቃውሞ እየበዛ ነው ሶፊ። 1 ደቂቃ ከምናምን ነው የጨመረው። ከ96ኛው ደቂቃ አልቆ 1 ደቂቃ የእርጉቡና ተቀያሪ ገባ። ከዛ በኋላ ነው እሱ የሰጠውን ያንን ነው 1 ደቂቃ ከምናምን የጨመረው ማለት ነው። 3-3 አለቀ። አርሰናል አሁን ለአርሰናል ማልጋው ነው። ሲቲ ተሳካዩን ቢያሸንፉ እንኳን የ2 ነጥብ ልዩነት በ2 ነጥብ ልዩነት ሊጉ መምራት ይችላል አርሰናል። በስማም አስደናቂ ጨዋታ! ምን አይነት ያበረ ጨዋታ ነው! አሁንም ኮንፈረንስ ሊግ የመግባት እድል አላቸው። 48 ነው ግን 50 የሆኑ ነበር። በነገራችን ላይ ሲቲ መራ። እንደገና ኤቨርተን አቻረገ። ኤቨርተን መራ፣ 3-1 መራ። ሲቲ እንደገና 2 ጎል አስቆጥሮ 3-3 መሆናቸው ውጤት ጨዋታው ተጠናቀቀ። 3-3